preparing for the biggest airport in Africa, which is something that us as Africans we are all proud of. የኢትዮጵያ አየር መንገድ በአፍሪካ ግዙፉ አየር መንገድ ነው። ሁሉም አፍሪካዊ የሚኮራበትም ነው። በመሆኑም ሁሉ ጊዜ ወደ አዲስ አበባ በመምጣት ከተማዋን መጎብኘት ደስ የሚያሰኝ ነገር ነው። በሚቀጥሉት ጥቂት ወራት ሌሎች አዳዲስ መነጋገሪያ የሆኑ መሰረተ ልማቶች እንደሚጨመሩ አምናለሁ። የመሆኑ ደግሞ የከተማዋን ውበት ይበልጥ በማጎልበት የቱሪስት ፍሰቱን እንዲጨምር ያደርገዋል። This is my first time in Addis Ababa. አዲስ አበባ ስመጣ የመጀመሪያዬ ነው። ሰዎቹ በጣም ቆንጆና እንግዳ ተቀባይ ናቸው። እዚህ ስመጣ ያየሁት ነገር በጣም አስደሳች ነው። በተለይ በምሽት ያለው መብራት ልዩ ነው። ዱባይ ያለውን መሰለኝ። ቆይታዬን በጣም ነው የወደድኩት። ከኤርፖርት ጀምሮ እስከ ሆቴል፣ ከሆቴል ጀምሮ እስከ ስብሰባ ቦታው ያለው ነገር ለኔ ልዩ ነው። The last time I was in Addis Ababa was in 2018. ለመጨረሻ ጊዜ አዲስ አበባ የመጣሁት በ2018 ነበር። አሁን የታየው አስደማሚ ለውጥ አራያ ብቻ ሳይሆን ለሌሎች የአፍሪካ ሀገራትም የሚያስፈልጋቸውን ለውጥ እንዲያመጡ ተነሳሽነትን የሚፈጥር ነው። ደረጃን ከማስጠበቅና የመሰረተ ልማትን ከማሳደግ ባሻገር አፍሪካውያን ያለንን ሀብት እንዴት አሟጠን መጠቀም እንዳለብንም የሚያሳይ ነው። Ethiopia is at the heart of the Horn of Africa and it's the diplomatic capital. ኢትዮጵያ በአፍሪካ ቀንድ ራስ ላይ የምትገኝ ሀገር ናት። በዛ ላይ የአፍሪካ ህብረት የዲፕሎማቶች መቀመጫም ናት። አዲስ አበባ ዓለም አቀፍ ደረጃ ወዳላቸው ሀገራት ከተሞች ማለትም ወደ አውሮፓ፣ መካከለኛው ምስራቅ ሀገራት እንዲሁም ቻይና እያደገች ያለችበት ሁኔታ ነው እየታየ ያለው። እነዚህ ሀገራትም ከኢትዮጵያ ጋር በትብብር ለመስራት እዚህ ይገኛሉ። I think that it needs a lot of political agenda. የአፍሪካን አንድነት የበለጠ ለማጠናከር የፖለቲካ ቁርጠኝነት ይፈልጋል። በሁሉም አፍሪካ ሀገራት መካከል ያለውን የእርስ በርስ ግንኙነት በማጠናከር እንደ ህብረቱ ስያሜ የአፍሪካ አንድነት መጠናከር አለበት። I think from a strategic point of departure, Africa has defined its vision through Agenda 2063. አፍሪካ ህልሟን በአጀንዳ 2063 ቁልጭ አድርጋ አስቀምጣለች። ይህን ለማሳካት በአፍሪካ ሀገራት መካከል ትብብር ማድረግን ግን ይጠይቃል። አንድ በሚያደርጉን ጉዳዮች ላይ ማተኮርም አለብን። በቱሪዝምና ኢንቨስትመንት ጉዳዮች ላይ መስራትም ይገባናል።